በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ ስንክሳር እንዲሁም የቅዱሳን ታሪክ ወደ እናንተ የምናደርስላችሁ መሆኑን እያሳሰብን ወደ ቻናላችን በመግባት የቅዱሳኑን ተጋድሏቸውን በማዳመጥ ከቅዱሳኑ ረድኤታቸውን፣ በረከታቸውን፣ ቃል ኪዳናቸውን እንድንቀበል ስንል የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ከእናታችን ከቅድስት ኪዳነ ምሕረት ረድኤቷን፣ በረከቷን፣ አማላጅነቷን በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር። አሜን። በየካቲት 16 ዕለት በስንክሳር እንደተጻፈ መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከአምላካችንና ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳንን ተቀብላለች። ዛሬ የካቲት 16 ቀን በእመቤታችን በቅድስት ድንግል ማርያም የምሕረት ቃል ኪዳን ውስጥ ስምሽን የጠራ ሲል በጸሎቱ በእርሷ የተደረገላትን የአምላክ ቸርነት እያሰበ ዘውትርና እስከ ሕይወቱ ፍጻሜ በእምነት ጸንቶ በጎ ምግባርን እየፈጸመ ስሟን የሚጠራ ይድናል ማለቱ ነው። ቅዱሳን የሰው ልጆችን ልመና እንዲያቀርቡ መላእክቱም የቅዱሳኑን ጸሎት በማዕጠንታቸው እንዲያሳርጉ ቅዱሳት መጻሕፍት ይመሰክራሉ። ነቢዩ ኤልሳዕም የነቢዩ ኤልያስን ስም እየጠራ በመጸለዩ በረከትን አግኝቷል። የነቢያት ትንቢታቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው፣ የሐዋርያት ሞገሳቸው የሆነችው የድንግል ማርያምን ስም አምኖ ለሚጠራት ከዚህ በላይ ድንቅ ያደርጋል። እርሷ ለዓለማት ፈጣሪ እናቱ ናትና። ዝክርሽንም ያዘከረ ሲል በእርሷ የተደረገለትን ድነት እያሰበ በስሟ ለተቸገረ የሚመጸውት የዘላለም ሕይወትን ያገኛል ሲል ነው። እርሷን እናት ብሎ ያመነና የጠራት ልጇንም ወልደ ዋሕድ ብሎ ያምናል ይጠራልና ይህ ቃል በፍጹም እውነት ነው። የአምላክ እናት ብሎ ዝክሯን የሚያዘክር ልጇን አምላክ ብሎ አምኗልና ዝክርሽን ያዘክር ይድናል የሚለውም ቃል ፍጹም ጽኑ ነው። ለቤተ ክርስቲያን አገልግሎት መባን በስሟ የሚሰጡትም እንዲሁ ነው። ስም መጥራት የማመን የመታመን መገለጫ ነው። ዝክርን ማዘክርም በእምነት የሚደረግ የትሩፋት ሥራ ነው።
በቅዱሳት ስም የክርስቶስን ቤተክርስቲያን ማሳነጽ ደግሞም ከሁሉ የከበረ የጽድቅ ሥራ ነው። በስምሽ ቤተክርስቲያን ያሰራ የሚለው ማረግ የምዕመናንን ንብረት በእምነት ያጸና ቅዱስ ሥጋውና ክቡር ደሙ የሚፈተትበትን ቤተ እግዚአብሔር ያሳነጸ እግዚአብሔር ቤተ መቅደስ የሆነውን የሰው ልጅ የተዋህዶን ትምህርት አስተምሮ ያሳመነና ያጠመቀ ድኅነትን ያገኛል ማለቱም ሲሆን ይህም በቅዱሳት መጻሕፍት የተቀመጠ እውነተኛ የጽድቅ ሥራን የሚገልጥ ነው። ቅዱስ ገብርኤል ምልዕተ ጸጋ ብሎ ያመሰገናት ድንግል የአምላክ እናት እንዲሁም መልዕልተ ፍጡራን በመሆኗ በቅዱሳት መጻሕፍትም ለእስራኤል የማልኩላቸው ማላ የገባውላቸው ቃል ኪዳንም ይህች ናት። እንዲሁም በቅዱስ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው እንዳለ የእመቤታችን ቃል ኪዳን ከሁሉ ኪዳናት ልዩ ነው። መልዕልተ ፍጡራን የሆነች እመቤታችን ከተመረጡትም ሁሉ በላይ ከሁሉ በላይ ተመረጠች ናት። በዚህም ፍጥረታት ሁሉ ተስፋ የሚያደርጓት ምክንያተ ድኅነት አማናዊት የድኅነት ዓለም ተስፋ ናትና ከሁሉ ቃል ኪዳን በተለየ ኪዳነ ምሕረት ተብላም ትጠራበታለች። ይህም ቃል ኪዳን የሚያገለግለው ለማን ነው ብለን ስንጠይቅ የእመቤታችን የቅድስት ድንግል ማርያም የምሕረት ቃል ኪዳን የሚያገለግለው በሃይማኖታቸው ጸንተው በመልካም በቅድስና ሥራ በመትጋት ለሚደክሙ ለኃጥአን ነው። አባታችን ቅዱስ ሕርያቆስም ይህንን በቅዳሴ ማርያም አዘክሪ ድንግል ለኃጥአን ወአኮ ለጻድቃን ለጻድቃን ያይደለ ለኃጥአን አሳስፊ በማለትም ይገልጸዋል። አባ ጽጌ ድንግልም በማኅሌተ ጽጌው ሶበሰ ኪዳንኪ ምክንያተ ድኅነት ያሃሎ ፈለገ እሳት ወደይን እማስጠመ ኩሎ የድኅነት ምክንያት ቃል ኪዳንሽ ባይኖር ኖሮ የጥፋት እሳት ባጠፋን ነበር በማለት የእመቤታችንን ቃል ኪዳን አማናዊነት ይገልጸዋል። ነገር ግን የእመቤታችን ምሕረት ቃል ኪዳን አለና በእርሱ ድኅነትን እናገኛለን በማለት በጎ ምግባርን ትሩፋትን ከመስራት ችል ማለት አይገባም። እርሷ የሚላችሁን አድርጉ እንዳለች ልጇ የሚለንን ለማድረግና ባልቻልነው ነገር ደግሞ የእርሷን አማላጅነት እንጠይቃለን። የእመቤታችን የቃል ኪዳን ምልጃዋ ለስምዖን እንደዚህ ሲል ቃል ኪዳኗም ደርሶታል። አባታችን አባ ሕርያቆስ በቅዳሴ ማርያም ለንጹሐን ሳይሆን በኃጢአት ላለው ለደካሞች የእመቤታችን ቃል ኪዳን መድኃኒት ምሕረት ነው ብሎ እንደገለጸው በተአምረ ማርያም ከተመዘገቡትና የእመቤታችንን አማላጅነት ከሚያሳዩት ታሪኮች አንዱ በዚህ ዕለት በየካቲት 16 የሚነገረው የስምዖን ወይንም ብዙዎቻችን የምናውቀው የበላይ ሰብ ታሪክ ነው። በላይ ሰብ ማለት ሰው የበላ ማለት ነው። በላይ ሰብ አስቀድሞ ቅምር በምትባል ሀገር
በአብርሃማዊ ኑሮ የሚኖር ደግ ሰው ነበር። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ሰይጣን ራሱን የብርሃን መልአክ እንዲመስል ይለውጣል በማለት እንደገለጸው በበላይ ሰብ የቀናው ዲያብሎስም በቅድስት ሥላሴ አምሳል 3 ሰዎችን ተመስሎ እንግዳ ሆኖ ወደ ቤቱ ወጣ። በላይ ሰብም እግዚአብሔርን ያስተናገድኩ መስሎት በደስታ ያማረ ምንጣፍ ጉዝጉዞ ወገቡን ታጥቆ የሰባውን ፍሪዳ በመስዋዕት አስተናገደው። በሥላሴ ተመስሎ በቤቱ የተገኘው ዲያብሎስ ግን አዳምንና ሔዋንን በክፋት ሥራው እንዳሳተ ስምዖንም ልጅን ሰውተ ራት አዘጋጅልኝ ብሎም ጠየቀው። ስምዖንም የእንግዶቹን ፈቃዳቸውን ሁሉ ሊፈጽም ቃል ገብቶ ነበርና መሐላውን እያሰበ ልጆች አቅርቦ ሰዋው። እንደ ትእዛዛቸው ከቀረበው መስዋዕት አስቀድሞም ቀመሰ። ከዚህ በኋላ ዲያብሎስም ተዋረሰው። በላይ ሰብ የልጁን ሥጋ በመብላቱ ጠባዩ ከዚያ በኋላ ቤተሰቦቹን ጨምሮ 78 ሰዎችን በልቷል። በላይ ሰብ የሚባለው ስያሜውም ከዚሁ ታሪክ እንደምንረዳው ሰውን የሚበላ ሰው በላ በሚል ነው። በዚህም ሕይወት ሲዘዋወር ሳለ ሁለንተናው በቁስል የታመመ ሰው ተመለከተ። ይህም ሰው በላይ ሰብን አምላክን ስለወለደች ድንግል ማርያም ብለህ ውሃ ጠጣኝ ሲለው በላይ ሰብም ልቡ ራርቶ ወደ ልቡናው ተመልሶ ለድሃው ያለውን ውሃ ሰጠው። ይህም በላይ ሰብ በመልካም ሥራ ደካማም ሲሆን ነገር ግን የሃይማኖት ልብ እንዳለው የሚያሳይ ነው። በላይ ሰብ ከሞተም በኋላ ነፍሱ በፈጣሪ ለፍርድ ስትቆም ጨለማ የለበሱ ሰይጣናት ይችን ነፍስ እያስፈራሩ እያዳፉ ወደ ሲኦል ወሰዷት። እመቤታችን ቅድስት ድንግል ማርያም ግን ልጄ ወዳጄ ማርልኝ ስትል ለመነችው። በመልካ ኪዳነ ምሕረትም ድርሰት እንበለ ምግባር ባይቱ እመይጸደቅ አነ ቦቱ ለኮንቱ ኪዳንኪ ኮነ። ያለ በጎ ሥራ የምንጸድቅ መንግሥተ ሰማያትን የምንወርስ ካልሆነ እመቤቴ ቅድስት ድንግል ማርያም ሆይ ቃል ኪዳንሽ በከንቱ ነበርን ተብሎ እንደተጻፈ 78 ነፍሳትን የበላው በላይ ሰብ የእመቤታችን ቃል ኪዳኗ በሚታሰብበት ዕለት ለድሃው ውሃን ስላጠጣ ነፍሱ በእመቤታችን ቃል ኪዳን አማላጅነት ዳነች። እግዚአብሔር አምላክ እንኳንስ ለድህነተ ዓለም ለመረጣት ማዛ ንጽሕናዋን ቅድስናዋን ለወደደላት ለእመቤታችን ቅድስት ድንግል ማርያም ይቅርና እግዚአብሔርን ከማያውቁ ከአሕዛብ ወገን ከሆነች ከከነዓናዊት ሴት ስለ ልጇ ብትለምን ምሕረት የባሕርዩ ነውና በልመናዋ ልጇን ምሮላታል። ቅድስት ድንግል ማርያም ለሁላችን አማላጅና ትሆን ዘንድ በቀራንዮ ተሰጥታናለችና ለልጇ ምሕረትን የምትለምን አዛኝት እናት ናት።
ሊቁ አባ ሕርያቆስም በቅዳሴ ማርያም ላይ ወዮ ይህ ነገር እጹብ ድንቅ ነው፣ ቀድሞ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሽ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ ባንቺ ታደሰ፣ ከገነት በተሰደደም ጊዜ የአዳም ተስፋ አንቺ ነሽ በማለት እመቤታችን ለፍጥረት ሁሉ አማላጅ መሰረተ ድኅነት መሆኗን አስመስክሯል። አፍጣኒተ ረድኤት ማርያም ፈጥነሽ የምትደርሽ እመቤታችን ማርያም ሆይ፣ ጌታችን በወንጌል እንደተናገረው እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርቴ ስም በሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም። የበላይ ሰው ሕይወትም እግዚአብሔር አምላክ የምሕረት አምላክ እንደሆነ በምክንያት በመረጣቸው ላይ አድሮ ለኛም ለልጆቹ የሚሰጠው ምሕረት መገለጫም ነው። ሊቁ አባ ጊዮርጊስ ዘጋስጫ በሰዓታት ጸሎቱም አፍጣኒተ ረድኤት ማርያም በጊዜ ምንዳቤዋ አጸባ ላይንም ቀራንባ ማርያም ሆይ በችግርና በመከራ ጊዜ ከዓይን ጥቅሻም ይልቅ ለእርዳታ ፈጥነሽ የምትደርሽ በማለት ለሚጠሯት ፈጥና የምትደርስ እናት መሆኗን ተናግሯል። እንደገለጸውም ዛሬም ስሟን ጠርተው ለማይጠግቡ ሲያወድሷት ለማይሰለቸው ዝክሯን በማዘከር መታሰቢያዋን በማድረግ ዘውትር ታምራቷን በመስማት በማሰማት ለሚተጉ መቅደሷን ለሚሰሩ ፈጥና የምትደርስ አፍጣኒተ ረድኤት ናት። በየዓመቱ የካቲት 16 ቀን የምናከብረው የኪዳነ ምሕረት በዓል እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ የምሕረት ቃል ኪዳንን የተቀበለችበት ዕለት ነው። በዚህ ቃል ኪዳንም የምንጠቀመው እኛ ነንና ስለ ቅዱሳኑ ብሎ የሚምር አምላክ ስለ ምሕረት ቃል ኪዳኗ እንደዚህም ሲል እንዲምረን በቅዳሴ ዘውትር ስሟን እያነሳን ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንም ያስተስሪልን ዘንድ ወደ ጌታችን ለምንልን እያል እንለምናታለን። ቅዱስ ኤፍሬም በውዳሴ ማርያም 64 ጊዜ ቅድስት ሆይ ለምኝልን እያለ፣ ቅዱስ ያሬድም በአንቀጸ ብርሃን 13 ጊዜ ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን እያለ እንዳመሰገናት እኛም በአባቶቻችን ፈንታ የተወለድን ልጆቿ ዛሬም እስከ ዘላለሙ ድረስ ቅድስት ሆይ ለምኝልን እያል በረከት እንድናገኝ የልዑል እግዚአብሔር መልካም ፍቃድ ይሁንልን። እመቤታችን በአማላጅነቷ በረድኤቷ አትለየን፣ በቃል ኪዳኗም ትጠብቀን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል